በመጀመሪያው የፍቅር ቀጠሮ ልሳማት ወይስ አልሳማት የሚለው ጥያቄ በዓለም ዙሪያ ያሉ በርካታ ወንዶችና ሴቶችን የሚያወያይ በስነ ልቦናዊ፣ በማህበራዊና በባህላዊ አውዶች ውስጥ ሰፊ ትንታኔ የሚፈልግ ወሳኝ ጉዳይ ነው። በተለይ ደግሞ እንደ ኢትዮጵያ ባለ የራሱ የሆነ ጥልቅ ማህበራዊ እሴት፣ ይሉንታ፣ ጨዋነትና ዘመናዊነት በተቀላቀለበት ማህበረሰብ ውስጥ ይሄ ጥያቄ የላቀ ጥንቃቄን ይፈልጋል። ዛሬ የኢትዮጵያውያንን የፍቅር ቀጠሮ አውድ፣ የመሳም ስነ ልቦናዊና ባዮሎጂያዊ ትርጉም እንዲሁም የሴቶችን የሰውነት ቋንቋ እንዴት ማንበብ እንደሚቻል በስፋት እንመለከታለን። በመጀመሪያ ደረጃ አንዲትን ኢትዮጵያዊት ሴት በመጀመሪያው ቀጠሮ ለመሳም ከማሰብ በፊት የሀገራችንን የፍቅር ግንኙነት ታሪካዊና ዘመናዊ አውድ መረዳት ግድ ይላል። ኢትዮጵያውያን በባህላችን መተዋወቅ፣ መከባበርና ቀስ ብሎ ወደ ውስጥ ዘልቆ መግባትን እናደንቃለን። በአሁኑ ዓለም አቀፋዊነት የፊልሞችና የማህበራዊ ሚዲያ ተጽዕኖ የፍቅር ግንኙነቶችን ፍጥነት ቢጨምረውም የአንዲት ኢትዮጵያዊት ሴት ስነ ልቦና ውስጥ አሁንም ድረስ ጨዋነት፣ መከባበር ትልቅ ቦታ አላቸው። በመጀመሪያው ቀጠሮ ለመሳም መሞከር ሁለት የተራቀቁ ትርጉሞችን ሊሰጥ ይችላል። አንደኛው ገጽታ ከመጠን በላይ የቸኮልክ፣ ለግንኙነቱ ክብር የሌለህ፣ ሴቶችን እንደ ዕቃ የምታይና ምናልባትም አራዳ ወይም ደግሞ አታላይ ተደርገህ ልትፈረጅ ትችላለህ። ሁለተኛው ገጽታ ደፋር፣ በራስ መተማመን ያለህ፣ የምትፈልገውን የምታውቅና ሮማንቲክ የሆንክ ወንድ ተደርገህ ልትወሰድም ትችላለህ። ልዩነቱ የሚፈጥረው ምንድነው? ልዩነቱን የሚፈጥረው አንተ ማነህ ወይም ደግሞ እሷ ማነች እና የቀጠሮው ድባብ ምን ይመስላል የሚለው ነው። ስለዚህ በጭፍን ሳማት ወይም አትሳማት የሚል ድምዳሜ ላይ ከመድረሳችን በፊት ሳይንሱንና ስነ ልቦናው ምን እንደሚል እስኪ እንመልከተው። የመሳም ስነ ልቦናዊና ባዮሎጂያዊ ትርጉም። መሳም ከከንፈር መገጣጠም ባለፈ እጅግ ውስብስብ የሆነ ኬሚካላዊና ባዮሎጂያዊ የመረጃ ልውውጥ ነው። በኦክስፎርድ ዩኒቨርሲቲ የተደረጉ የዝግመተ ለውጥ ስነ ልቦና ጥናቶች እንደሚያሳዩት ሴቶች መሳምን የሚጠቀሙት የአንድን ወንድ የዘረመል ጥራትና ለረጅም ጊዜ አብሮ ለመቆየት ያለውን ብቃት ለመገምገም ነው። በመጀመሪያ ቀጠሮ ላይ ስትሳሳሙ በአእምሮዋ ውስጥ 3 ዋና ዋና ኬሚካሎች ይረጫሉ። አንደኛው ዶፓሚን ነው፣ የደስታና የሽልማት ሆርሞን። ትክክለኛ መሳም ሲፈጠር አእምሮዋ በደስታ ይሞላል። ሁለተኛው ኦክሲቶሲን ነው፣ የፍቅርና የመተሳሰር ሆርሞን በመባል ይታወቃል። ይሄ ኬሚካል ሴቷ ከአንተ ጋር ጥልቅ የሆነ ስሜታዊ ትስስር እንዲኖራት ያደርጋታል። ሶስተኛው ሴሮቶኒን ነው፣ ስሜትን የሚያረጋጋና ስለ ሰውየው ያለማቋረጥ እንድታስብ የሚያደርጋት ኬሚካል። ይሁን እንጂ መሳሳሙ ያለ ቦታው፣ ያለ ጊዜውና ያለ ስምምነት ከተፈጠረ ኮርቲሶል የተባለ የጭንቀት ሆርሞን ይረጫል። ይሄ ከሆነ ደግሞ ሴቷ ምቾት አይሰማትም፣ ከአንተ ለመሸሽ ትሞክራለች። ቀጠሮም በዚያው ሊያበቃ ይችላል። ስለዚህ በመጀመሪያው ቀጠሮ መሳም ልክ እንደ ሎተሪ ነው፣ ወይም ግንኙነታችሁን ወደ ሰማይ ያወጣዋል፣ አለበለዚያም ገደል ይከተዋል። ወሳኙ ጥያቄ የሰውነት ቋንቋን ማንበብ ነው። የሳቢሳ ፖድካስት ቤተሰቦች እዚህ ላይ ትልቁን ሚስጥር ልንገራችሁ። ልሳማት ወይስ አልሳማት ብለህ ራስህን ከመጠየቅ በፊት እሷ መሳም ትፈልጋለች ወይ ብለህ መጠየቅ አለብህ። ሴቶች ቃላትን ሳይጠቀሙ ፍላጎታቸውን በሰውነት ቋንቋቸው ይነግሩሃል። በመጀመሪያው ቀጠሮ ለመሳም ከመሞከርህ በፊት የሚከተሉትን አረንጓዴ መብራቶች ማየት አለብህ። እኔን ተከተለኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የመጀመሪያው የአይን ግንኙነት ነው። አይኖች የነፍስ መስኮቶች ናቸው። ስታወራት አይንህን እያየች ፈገግ የምትል ከሆነ፣ አይኖቿ ከአይንህ ወደ ከንፈርህ እየተመላለሱ የሚወርዱ ከሆነ ይሄ ትልቅ አረንጓዴ መብራት ነው። ሴት ልጅ ከንፈርህን አዘውትራ የምታይ ከሆነ በአእምሮዋ ቢስመኝ ምን አይነት ስሜት ይኖረው ይሆን ብላ እያሰበች ነው። ሁለተኛው አካላዊ ርቀትን ማጥበብ። በምታወሩበት ጊዜ ወደ አንተ ዘንበል የምትል ከሆነ፣ ድምጽህን ለመስማት ጆሮዋን ወደ አንተ የምታስጠጋ ከሆነና በመካከላቸው ያለውን ባዶ ቦታ የምታጠብ ከሆነ ወደ አንተ እየተሳበች ወይም ደግሞ ወደ አንተ ለመሳብ ዝግጁ ሆናለች ማለት ነው። በተቃራኒው ወደ ኋላ የምትሸሽና እጆቿን አጣምራ የምትቀመጥ ከሆነ ገና ምቾት አልተሰማትም ማለት ነው። ሶስተኛው የፀጉርና የከንፈር ንክኪ። ካንተ ጋር ስታወራ ፀጉሯን የምታስተካክል ከሆነ፣ አንገቷን ገለጥ አድርጋ የምታሳይ ከሆነ ወይም ከንፈሯን በምላሷ የምታርስ ወይም የምትነክስ ከሆነ ይሄ በስነ ልቦናው ዓለም ውስጥ የማሽኮርመም ምልክት ነው። ይሄ ባዮሎጂያዊ የሆነና ሳታስበው የምታደርገው የፍላጎት ማሳያ ነው።
አራተኛው አካላዊ ንክኪዎችን መፍቀድ ነው። አንድን ሴት ከንፈሯን ከመሳምህ በፊት እጇን መንካት መቻል አለብህ። ስትስቁ እጅህን የምትነካህ ከሆነ፣ ስትራመዱ ትከሻ ለትከሻ የምትነካኩ ከሆነና አንተም እጇን ስትነካት የማትሸሽ ከሆነ ሰውነቷ ለአንተ ክፍት እየሆነ ነው ማለት ነው። የመጀመሪያ ቀጠሮ ግምትና የጊዜ ጉዳይ። በኢትዮጵያ ማህበረሰብ ውስጥ የመጀመሪያ ቀጠሮ ሲባል ሁለት አይነት ሊሆን ይችላል። አንደኛው ከዚህ በፊት በስልክም ሆነ በቴክስት ለረጅም ጊዜ ስታወሩ ቆይታችሁ በአካል ለመጀመሪያ ጊዜ የምትገናኙበት ቀጠሮ ሊሆን ይችላል። በዚህ ጊዜ ስሜታዊ ትስስራችሁ ቀድሞ የተገነባ ስለሆነ በመጀመሪያው ቀጠሮ መሳሳም ተፈጥሯዊና የሚጠበቅ ሊሆን ይችላል። ሁለተኛው ደግሞ ገና አዲስ ተዋውቃችሁ እርስ በርስ ብዙም ሳትተዋወቁ የምታደርጉት ቀጠሮ ነው። በዚህ ጊዜ ትኩረትህ መሆን ያለበት መሳም ላይ ሳይሆን መተዋወቅና ምቾት መፍጠር ላይ ነው። ሴት ልጅ በመጀመሪያ ቀጠሮ ሳትስማት መቅረትህ ፍላጎት እንደሌለህ አያሳይም። እንዲያውም አንዳንድ ጊዜ ሚስጥራዊነትን ይፈጥራል። ለምን አልሳመኝም? አልማረኩትም እንዴ ብላ እንድታስብና ለሁለተኛ ቀጠሮ እንድትጓጓ ያደርጋታል። ትልቁ ጥበብ ያለው ትክክለኛውን ጊዜ መምረጥ ላይ ነው። መሳም የሌለብህ 3 አደገኛ ሁኔታዎች። አንዲት ሴት ቆንጆ ስለሆነች ወይም አብራህ ቀጠሮ ስለወጣች ብቻ መሳም ትፈልጋለች ማለት አይደለም። ከዚህ በታች የተዘረዘሩ 3 ምልክቶች ከታዩ መሳም ቀርቶ እጇን ለመያዝ እንኳን መሞከር የለብህም። ካደረክ ግን እንደ ትንኮሳ ሊቆጠርብህና ግንኙነቱ እዚያው ሊቀበር ይችላል። ዝግ የሆነ የሰውነት ቋንቋ። አብራ ስትቀመጥ እጆቿን ደረቷ ላይ አጣምራ ከሆነ፣ ወንበሯን ወደ ኋላ ገፋ አድርጋ ከተቀመጠች፣ ስታወራት አይኗን የምትሸሽ ከሆነና አዘውትራ ስልኳን የምትነካካ ከሆነ ይህች ሴት ገና ምቾት አልተሰማትም። ባንተና በሷ መሃል የማይታይ ትልቅ ግድግዳ አለ። በዚህ ሰዓት ለመሳም መሞከር ወደ ግል ክልሏ በኃይል እንደ መግባት ይቆጠራል። ሁለተኛው ስሜታዊ ትስስር ሳይፈጠር ሲቀር። የመጀመሪያ ቀጠሯችሁ ልክ እንደ ስራ ቃለ መጠይቅ ጥያቄና መልስ ብቻ ሆኖ ካለፈ፣ ሁለታችሁም አብራችሁ ከልብ ካልሳቃችሁና ጥልቅ የሆነ የሐሳብ መለዋወጥ ካልተፈጠረ ለመሳም አትሞክር። መሳም የስሜት መግለጫ ነው። ስሜት በሌለበት መሳም ደረቅና አርቲፊሻል ይሆንና ሴቷን ያሸማቀቃታል። የቦታው ሁኔታና ይሉንታ። ይሄኛው ነጥብ ለኢትዮጵያውያን እጅግ በጣም ወሳኝ ነው። ኢትዮጵያ ውስጥ ይሉንታ ትልቅ ስፍራ አለው። የፍቅር ቀጠሮ ያደረጋችሁት ሰው በሚበዛበት ካፌ፣ ለምሳሌ ቦሌ ወይም ፒያሳ አካባቢ ከሆነ፣ ወይም የሚያውቃት ሰው ሊያያት በሚችልበት አደባባይ ላይ ከሆነ በፍጹም ለመሳም እንዳትሞክር። አንዲት ኢትዮጵያዊት ሴት ምንም እንኳን አንተን ብትወድህም በሰው ፊት ስትስማት ክብሯን እንደነካህባት፣ ስሟን እንዳጠፋህባትና ለማህበራዊ እሴቷ ክብር እንደሌለህ አድርጋ ትወስድሃለች። ትክክለኛ ጊዜና ቦታ። የስነ ልቦና ምሁራን እንደሚሉት የመሳም 80% ስኬት የሚወሰነው በቦታውና በጊዜው ላይ ነው። አንደኛ፣ ትክክለኛው ቦታ። መሳም ግላዊነትን ይፈልጋል። ሰዎች በማያዩት ጸጥ ባለበትና እሷም ደህንነት በሚሰማት ቦታ መሆን አለበት። ለምሳሌ ከካፌ ወጣችሁ ወደ መኪናዋ ወይም ታክሲ የሸኛት በመንገድ ላይ መኪና ውስጥ ሆናችሁ ወይም አብራችሁ በተረጋጋ መናፈሻ ውስጥ እየተራመዳችሁ ሊሆን ይችላል። አካባቢው ሮማንቲክና ከሰዎች እይታ የራቀ መሆን አለበት። ሁለተኛው ትክክለኛው ጊዜ። በመጀመሪያ ቀጠሮ ላይ ለመሳም 2 ወርቃማ ጊዜያት አሉ። አንደኛው በስሜት ጣሪያ ላይ ነው። አንድ በጣም የሚያስቅ ነገር አውርተህ ከልብ እየሳቀች በአይኖቿ ፍቅር በሚመስል ስሜት ስታይህና ድምጿ ጸጥ ሲል ያ ወርቃማ ሰከንድ ነው። ስንብት ላይ ይሄ በጣም የተለመደና አስተማማኙ ጊዜ ነው። ቀጠሮ አልቆ ልትለያዩ ስትሉ መኪና በር ላይ ወይም ታክሲ ልታሳፍራ ስትል የሚፈጠረው የዝምታ ጊዜ ለመሳም የተፈጠረ ነው። ወደ ተግባር መግባት። አሁን ሁሉንም ነገር አረጋግጠሃል። የሰውነት ቋንቋዋ አረንጓዴ መብራት አብርቷል። ስሜታዊ ትስስር ተፈጥሯል። ቦታና ጊዜው ትክክል ነው። ታዲያ እንዴት ትስማታለህ ነው ጥያቄው። እንደ አሞራ ዘለህ አትጠመጠምባትም። ጥበብ ያስፈልገዋል። አንደኛው የ3 ማዕዘን እይታ ነው። ይሄ በዓለም አቀፍ ደረጃ የታወቀ የማሽኮርመም ስነ ልቦናዊ ቴክኒክ ነው። ልትለያዩ ስትሉ አጠገቧ ቆመህ በመጀመሪያ የቀኝ አይኗን እይ። ቀጥሎ እይታህን ወደ ከንፈሯ አውርድ። በመቀጠል ወደ ግራ አይኗ ተመልከት። ይህንን የ3 ማዕዘን እይታ ስታደርግ አእምሯ በቀጥታ ልትስማት እንደሆነ ይነግራትና እሷም ራሷን ታዘጋጃለች። ሁለተኛው የ90 በ10 ህግ ነው። የፊልም ተዋናዩ ዊል ስሚዝ በታዋቂው ሂች ፊልም ላይ ያስተማረው ድንቅ ስነ ልቦናዊ ህግ አለ። ለመሳም ስትጠጋ ሙሉውን 100% አንተ አትጓዝ። አንተ 90%ን ብቻ ወደ እሷ ተጠጋና ተረጋግተ ጠብቅ። እሷ አንተን ለመሳም የምትፈልግ ከሆነ የቀረውን 10% እሷ ትጓዝና ከንፈራችሁ ይጋጠማል። 90% ተጠግተህ ወደ ኋላ ካፈገፈገች ወይም ጉንጯን ከሰጠችህ
ገና ዝግጁ አይደለችም ማለት ነው። ይሄ ህግ እሷ ሳትፈልግ በግድ እንዳትስማት ወይም ደግሞ እንዲሁም አንተም እንዳታፍር ይታደግሃል። ሶስተኛው የቃላት ጥበብ። በአሁኑ ዘመናዊ የፍቅር ግንኙነት ውስጥ ፈቃድ መጠየቅ እጅግ ማራኪና በራስ መተማመንን የሚያሳይ መንገድ ተደርጎ ይወሰዳል። ዝም ብለህ ከመሳም ይልቅ አይኗን እያየህ በለስላሳ ድምጽ ይሁን አሁን ብስምሽ ቅር ይልሻል? ይሄን ሙሉ ምሽት ከንፈርሽን ላለመሳም ስታገል ነው የቆየሁት ብለህ ብትጠይቃት አክብሮትህን ስለሚያሳይ እሷም ልቧ ቅልጥ ይላል። ሴቶች ፈቃዳቸውን የሚጠይቅንና የሚያከብራቸውን ወንድ በጣም ያደንቃሉ። አራተኛው ቀላልና አጭር ይሁን። የመጀመሪያ ቀጠሮ መሳም ረጅም በጥልቅ ስሜት የሚደረግ የፈረንሳይ መሳም ወይም ደግሞ ፍሬንች ኪስ መሆን የለበትም። አጭር ጣፋጭና ለሁለተኛ ጊዜ እንድትጓጓ የሚያደርጋት መሆን አለበት። ከሳምካት በኋላ አይኗን አይተህ በትንሹ ፈገግ በልና በክብር ተሰናበታት። ነገር ግን ትልቁ ፈተና የሚመጣው አሁን ነው። ልትስማት ስትሞክር ፊቷን ብታዞር ወይም እምቢ ብትል እንዴት ማስተናገድ አለብህ የሚለው ነው። ወንድነት ሳይነካ እንዴት ሁኔታውን ማለፍ ትችላለህ? ከሳምካት በኋላ ቀጥሎ ምን መፈጠር አለበት? በመጀመሪያ ቀጠሮ ለመሳም ብትሞክርም ምንም እንኳን ምልክቶቹን በትክክል አይቻለሁ ብለህ ብታስብም ሴቷ ወደ ኋላ ልትሸሽ፣ ፊቷን ልታዞር ወይም ጉንጯን ልትሰጥህ ወይም በቀጥታ አይሆንም ልትል ትችላለች። ይሄ ሲሆን ዓለም የተደፋችብህ ያህል ሊሰማ ይችላል። ኩራትህ ወይም ደግሞ ኢጎህ ይነካል። ነገር ግን ትክክለኛው የወንድነት ፈተና የሚለካው እዚች ቅጽበት ላይ በምትሰጠው ምላሽ ነው። ለምን እምቢ አለች? ተደጋጋሚ ምክንያቶች አሉ። አንዲት ኢትዮጵያዊት ሴት ለመሳም ፈቃደኛ ሳትሆን ስትቀር ሁልጊዜ አንተን ጠልታ አይደለም። ከስነ ልቦና አንጻር የሚከተሉት ምክንያቶች ሊኖሩ ይችላሉ። የቀላል ሴት እይታን መፍራት። በባህላችን ሴቶች ቶሎ እጅ ከሰጡ ወንዱ ክብሬን ይቀንሰዋል ብለው ስለሚያስቡ ሆን ብለው እምቢ ሊሉ ይችላሉ። ግንኙነቱን አክብዳ ማየት። አንተን በጣም ከወደደችህ ግንኙነቱን ለረጅም ጊዜ ስለምትፈልገው ነገሮችን አፍጥና ማበላሸት በፍጹም አትፈልግም። ዝግጁ አለመሆን። አንተን እንደ ጥሩ ጓደኛ እያየች ሊሆን ይችላል፣ ወይንም ገና አካላዊ ንክኪ ለማድረግ ጊዜ ያስፈልጋት ይሆናል። እምቢታን እንዴት በሚዛናዊነት ታልፈዋለህ? አትደናገጥ፣ አትቆጣ። ፊቷን ስታዞርብህ ማፈር፣ መደናገጥ፣ ይቅርታ በብዛት መጠየቅ ወይም መቆጣት የለብህም። ይሄ የድክመት ምልክት ነው። በፈገግታ አለፈው። ጉንጯን ከሰጠች ጉንጯን ሳማትና በፈገግታ ወደ ኋላ ተመለስ። ቀለል አድርገው። በራስ መተማመን በተሞላበት ድምጽ ይህን ያህል ፍጥነት ያስፈራል እንዴ? ወይም ችግር የለውም በሚቀጥለው ጊዜ ጠብቂ በማለት በቀልድ ለፈው። እሷም ሳታስበው ትስቃለች። የተፈጠረው ውጥረት ይረግባል። እምቢታን በጸጋ መቀበልህ ለአንተ ያላትን ክብር በጥፍ ይጨምረዋል። በድፍረት ሞከረ፣ እምቢ ስለው ደግሞ አክብሮት ሆኝ ብላ ስለምታስብ ለሁለተኛው ቀጠሮ በሩን ወለል አድርጋ ከፈተችልህ ማለት ነው። የቀጠሮ ማግስት። ቀጠሮ አልቋል። ሳምካትም አልሳምካትም አሁን ቤታችሁ ገብታችኋል። ቀጥሎ ምን መፈጠር አለበት? በስነ ልቦና የድህረ ቀጠሮ ጨዋታ ወሳኝ ነው። ከሳምካት በኋላ በመጀመሪያ ቀጠሮ ከተሳሳማችሁ በኋላ ሴቶች ብዙ ጊዜ እንደ ቀላል ሴት አየኝ እንዴ አሁንስ ምን ያስብ ይሆን የሚል ጭንቀት ውስጥ ይገባሉ። ስለዚህ ቤት እንደገባህ አጭር ቴክስት ላክላት። ቤት በሰላም ገባሽ? የዛሬው ምሽትና በተለይ መጨረሻው በጣም ደስ ይል ነበረ፣ ደህና ደሪ የሚል መልእክት ላክላት። ይሄ መልእክት አክብሮትህን ስለሚያሳይ ጭንቀቷን አብርዶት በሰላም ትተኛለች። ካልሳመችህ ወይም እምቢ ካለችህ በኋላ ምንም እንዳልተፈጠረ አድርገህ ቁጠረው። ቤት ስትገባ ደስ የሚል ምሽት ነበረ፣ በሰላም ደሪ በላት። ስለ መሳም ሙከራው ምንም አታንሳ፣ ይቅርታም አትጠይቅ። ከጥቂት ቀናት በኋላ ለሁለተኛ ቀጠሮ ጠይቃት። ሁለተኛ ቀጠሮ ላይ ለመውጣት ፈቃደኛ ከሆነች አንተን ወድሃለች ማለት ነው። ገና ጊዜ ፈልጋ ነው እንጂ የመጀመሪያው ሙከራህ ስህተት አልነበረም። የሳቢሳ ፖድካስት ቤተሰቦች በመጀመሪያ የፍቅር ቀጠሮ ልሳማት ወይስ አልሳማት ለሚለው ጥያቄ መጨረሻ ፍርድና ማጠቃለያ ይሄ ነው። አንድ መጠን ለሁሉም ልብስ አይሆንም። እያንዳንዱ የፍቅር ቀጠሮ፣ እያንዳንዱ ሴት እና እያንዳንዱ ሁኔታ የየራሱ የሆነ ልዩ ባህሪ ያለው። በጭፍን በመጀመሪያ ቀን መሳም አለብህ የሚለው የምዕራባውያን አባዜም ሆነ በፍጹም መሳም የለብህም የሚለውን ባህላዊ ፍርሃት ሁለቱም ጽንፍ ናቸው። የኔ ምክር ይሄ ነው። አንብባት። የሰውነት ቋንቋዋን፣ አይኗን፣ ፈገግታዋንና ከሷ የሚመነጨውን ኤነርጂ አንብብ። ግንኙነቱን መዝነው። ቀጠሮ ከመደረጉ በፊት የነበራችሁን ትውውቅና በቀጠሮ ላይ የተፈጠረውን ስሜታዊ ጥልቅ ወይም ድባብ አስለው። ይሉንታን አክብር። በኢትዮጵያ አውድ ውስጥ የቦታው ሚስጥራዊነትና የሰዎች እይታ ወሳኝ መሆኑን አትዘንጋ። ደፋር ግን አክባሪ ይሁን። ሁሉም ነገር ትክክል ከሆነ ለመሞከር አትፍራ። የ90/10 ህግን ተጠቀም። እምቢ ካለችህም በክብር ተቀበል እንጂ አትሸማቀቅ። በመጨረሻም የመጀመሪያው የፍቅር ቀጠሮ ዋና ዓላማ እርስ በርስ መተዋወቅ፣ መሳሳቅና አብሮ በመሆን መደሰት ነው።
መሳም የዚያ ደስታና ትስስር ተፈጥሯዊ ውጤት እንጂ ቀጠሮው ስኬታማ መሆኑና አለመሆኑ የሚለካበት የግዴታ ፈተና አይደለም። ከከንፈሯ በፊት ልቧን፣ ስነ ልቦናዋንና አእምሮዋን ማማለል ከቻልክ ትክክለኛው አካላዊ መሳም ጊዜውን ጠብቆ ራሱ ይመጣል። ይሄ የሳቢሳ ፖድካስት ጥልቅ ትንታኔ ነበረ። ይህንን ምክር ለጓደኞቻችሁ ሼር አድርጉላቸው። ሐሳባችሁን ኮሜንት ላይ ጻፉልኝ። በሌላ አጓጊ ቆንጆ ርዕስ፣ አስተማሪ ርዕስ እስከምንገናኝ መልካም ጊዜ